ላለፉት 2 ዓመታት በተለያየ አደረጃጀቶች ተከፋፍሎ የቆየው የአማራ ፋኖ ትግል የአማራ ፋኖ ብሔራዊ ንቅናቄ በሚል ስያሜ ወደ አንድ ማዕከላዊ ዝና መዋቅር መምጣቱ በይፋ ተገለጸ። አዲሱ ንቅናቄ ባወጣው መግለጫው የመንግስት የትጥቅ ኃይሎች መሳሪያቸውን ይዘው የህዝብን ትግል እንዲቀላቀሉ ጥሪ አቅርበዋል። የንቅናቄው መስረታ ይፋ መደረጉን ተከትሎ ሊቀመንበሩ ዘመነ ካሴ ባውቄ ሆኖ መመረጡን እና ሌሎች የፋኖ አመራሮች በተዋረድ ስልጣን መያዛቸው በወጣው መግለጫ ተመላክቷል። ይህ ቀን ዝም ብሎ የቀን መቁጠሪያ የቀየረው ተራ ቀን አይደለም። ይህ ቀን በሺዎች የሚቆጠሩ ሰማዕታት ደማቸውን ያፈሰሱበት፣ እናቶች በየገዳሙ ተደፍተው ያለቀሱበት፣ መላው ህዝብ አንድ ሁኑልን ብሎ አንጀቱ እስኪቃጠል የጮኸበት፣ ያ የቁጭት ዘመን ማብቂያ ያገኘበት ታሪካዊ ቀን ነው። ጤና ይስጥልን። ዛሬ ኢትዮጵያ በትንፋሽ ጠብቀው የነበረው ጠላት ደግሞ እንደ መርዶ የሚሰማው ያ ትልቅ ዜና ተሰብሯል። ለ2 ዓመታት በልዩነት ሲቃይ ተከፋፍለው ይጠፋፋሉ ተብሎ ሲዘበትና የጠላት ፕሮፓጋንዳ ማሽን ሲጫወትበት የነበረው ያ የጨለማ ምዕራፍ በእርግጥ ዛሬ በይፋ ተዘግቷል። የተበታተኑ ወጣቶች ዛሬ ወደ አንድ የብረት ጡንቻ ተቀይረዋል። የአማራ ፋኖ ብሔራዊ ንቅናቄም በይፋ ተመስርቷል። ይህ አንድነት በስሜት የተጣደፈ ሳይሆን በወታደራዊ ሳይንስ የተራቀቁ፣ በዲፕሎማሲው ዓለም የተመሰከረላቸው እንደ ሻለቃ ወልደ ጊዮርጊስና አምባሳደር ብርሃነ መስቀል አይነት ታላላቅ ሰዎች እጃቸው አለበት ሲባል ምን ማለት ነው? የጎንደር፣ የጎጃም፣ የወሎና የሸዋ ኃይሎች ወደ አንድ ማዕከል ሲመጡ በጦር ሜዳው ላይ የሚፈጥሩት የመሬት ላይ መንቀጥቀጦች ምን ይመስላሉ? ከሁሉም በላይ ደግሞ አዲሱ የፋኖ አመራር ለመከላከያ ሰራዊቱና ለሚሊሻው ያስተላለፈው መልእክት ተራ ማስጠንቀቂያ አይደለም። ያገዛዙ የስልጣን ምንጭ ህዝብ ሳይሆን የእናንተ ደም ነው። በሬሳችሁ ላይ የሚቃወም ስርዓት አትሁኑ የሚለው መልእክት በሰራዊቱ ካምፕ ውስጥ ምን አይነት የመክዳት ማዕበል ሊያስነሳ ይችላል? ዛሬ የጠላት ምሽግ የፈረሰበትን፣ የህዝብ እንባ የታበሰበትንና የትግሉን አቅጣጫ ከጫካ ወደ ቤተ መንግስት የቀየረውን ይህንን ታሪካዊ ክስተት ከወታደራዊ ከፖለቲካዊና ከዲፕሎማሲያዊ ፋይዳው አንጻር አብጠርጥረን ሚስጥሩን ፈልቅቀን ልናሳያችሁ ተዘጋጅተናል። ይህ ዜና ብቻ አይደለም። ይህ የኢትዮጵያ ትንሣኤ መጀመሪያ ነው። የተከበራችሁ የሚዲያችን ቤተሰቦች አብራችን ቆዩ። እነሆ ዛሬ ጥር 9 ቀን 2018 ዓ.ም ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነት የአማራ ህዝብ የህልውና ትግል ላለፉት 2 ዓመታት ውስጥ ካለፈው እጅግ ፈታኝ ውስብስብና አመራር ምዕራፍ ላይ ተላቆ ዛሬ በታሪክ አደባባይ ላይ አዲስና ደማቅ ገጽን ገልጧል። የአማራ ፋኖ ብሔራዊ ንቅናቄ መመስረት እንዲሁም ተራ የፖለቲካ ዜና ብቻ የሚሰማ ጉዳይ አይደለም። ይህ ክስተት የሺዎችን ሰማዕትነት አጥንትን የተከሰከሰበት፣ የሊቃውንት ምክር የፈሰሰበትና የህዝብ እንባ ወደ ሰማይ የጮህበት የቁጭት ውጤት ነው። ላለፉት 28 ወራት በየሸንተረሩ በየገደሉና በየከተማው የተደረገው ተጋድሎ ጀግንነት የተሞላ ቢሆንም የአንድነት እጦት የፈጠረው ይህ ክፍተት ግን የትግሉን አቅጣጫ ያንገዳግደው የድል ጊዜውንም ሲያራዝመው ቆይቷል። ዛሬ ግን ያ የጨለማ ምዕራፍ በእርግጥ ተዘግቷል። እውነቱን ለመናገር ያክል ባለፉት 2 ዓመታት በተበታተነ ትግል ምክንያት የደረሰባቸውን ኪሳራ ቀላል አልነበረም። የፋኖ አደረጃጀቶች በየአካባቢው የራሳቸውን ምሽግ ይዘው ሲዋጉ፣ ጠላት የከፋፍለ ግዛውን የነጣጥለ ምታ ስልቶችን በመጠቀም አንዱን ከሌላው ለመነጠል ያላደረገው ጥረት አልነበረም። የሎጂስቲክስ መስመሮች አለመናበብ፣ የመረጃ ልውውጥ ክፍተትና የዝ ሰንሰለት አለመግጠምም በወታደራዊ መስኩም ከፍተኛ ዋጋ አስከፍሎታል። ብዙዎች ለምን አንድ አይሆንም ብለው ሲጠይቁ መልሱ ዝምታ፣ መወቃቀስ ብቻ ነበር። ይህ ሁኔታ ህዝቡን በተስፋ መቁረጥ አዘቅት ውስጥ ሊከት ምንም አልቀረውም ነበር። ጠላትም የሚሉት ኃይል እነዚህ እርስ በርስ ሲባሉ እንጂ ስልጣኔ ስጋት አይሆንብኝም ብሎ በልበ ሙሉነት እንዲሳለቅ እድል ሰጥቶት እንደነበር የሚታወስ ነው። ዛሬ ያ ኃይል ያወጣው መግለጫ ግን ይህንን የጠላት ተስፋ ያጨለመ፣ የህዝብን እንባ ያበሰና የትግሉን አክብሮት በትክክለኛው ሀዲድ የመለሰ ታሪካዊ ክስተት ነው። የዚህ አንድነት ክብደት ስንመዝ ነው ከጀርባው የነበሩት እጆች መመልከት ተገቢ ነው። አንድነቱ በዘፈቀደ በስሜት የተፈጠረ ሳይሆን በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ባላቸው እንደ ልዑል አስፋው ወሰን፣ አስራት ካሳ፣ እንደ አምባሳደር ብርሃነ መስቀል ነጋና እንደ ሻለቃ ዳዊት ወልደ ጊዮርጊስ በመሳሰሉት ታላላቅ ሰዎችም ሽምግልና ክትትል የተከናወነ መሆኑ የድርጅቱን መመስረት አለት ያደርገዋል። በተለይም ሻለቃ ዳዊት ወልደ ጊዮርጊስ ተሳትፎ
ንቅናቄው ከባህላዊ የሽምቅ ውጊያ አልፎ ወደ ዘመናዊ ስትራቴጂካዊና ዓለም አቀፍ ደረጃውን ወደ ጠበቀ ወታደራዊ ሳይንስ እየተሸጋገረ መሆኑን የሚያመላክት ነው። ይህ ማለት ፋኖ አሁን የሚመራው በስሜት ብቻ ሳይሆን በጥንካሬ የፖለቲካና ወታደራዊ ዶክትሪን ጭምር መሆኑን ለወዳጅም ለጠላትም ግልጽ መልእክት ያስተላልፋል። ነገር ግን የዚህ መግለጫ እምብርትና እጅግ ወሳኙ ነጥብ ያለው አዲሱ ንቅናቄ ለመከላከያ ሰራዊትና ለሚሊሻው ኃይል ባስተላለፈው የመጨረሻ ማስጠንቀቂያና የወንድምነት ጥሪው ላይ ነው። መልእክቱ እጅግ ስለት ያለውና የስርዓቱን ስነ ልቦና የሚሰነጣጥቅ ነው። የአገዛዙ ስልጣን ምንጭ ህዝብ ሳይሆን የመለዮ ለባሾች ደም ነው የሚሉት አረፍተ ነገር የመንግስትን የፖለቲካ ቅቡልነት እርቃኑን የሚያስቀር ነው። የፋኖ ኃይሎች ለወታደሩ እየነገሩት ያለው ሀቅ መራራ ነው። አንተ በበረሃ ወድቀ ስትቀር ያገዛዙ ባለስልጣናት ግን በአንተ ሬሳ ላይ ቆመው ስልጣናቸውን ያራዝማሉ፣ ለህይወትህ ደንታ የላቸውም እያለው ነው። ይህ ንግግር በስርዓቱ ውስጥ ያለውን የሞራል ዝቅጠት ወደ ከፍተኛ ደረጃ በማድረስ የጠበንጃ አፈሙዙን ወደ ትክክለኛው አቅጣጫ እንዲያዞሩ የሚገፋፋም ይሆናል። ከዚህ ቀደም ወታደሩ ስርዓቱን ክዶ ወደ ህዝቡ ለመቀላቀል ሲፈልግ የት ሄዳለው፣ ማን ይቀበለኛል፣ ዋስትና የምንድነው የሚል ስጋት ነበረበት። የተበታተነ ፋኖ ለሚከዳ ወታደር አስተማማኝ መጠለያ ለመሆን ይቸገር ነበር። ዛሬ ግን ያ ታሪክ ተቀይሯል። ሙሉ መዋቅራችን ከመቼውም ጊዜ በላይ እናንተን ለመቀበል ዝግጁ ነው የሚለው የንቅናቄው መልእክት ለሰራዊቱ አባላት ትልቅ የደህንነት ዋስትና ወይም ሴፍቲኔት ዘርግቶለታል። አሁን ወታደሩ ምርጫ አለው። ወይ ለማይጠቅም ስርዓት ተላልፎ ማለቅ ወይ ደግሞ የተደራጀውን መዋቅር ያለውን ቅርጽ የያዘውን የፖለቲካውን ንቅናቄ ተቀላቅሎ በክብር ሀገሩን ማገልገል የሚል ሀረግ ተጠቅመዋል። ይህ ስትራቴጂካዊ ጥሪ በቀጣይ ቀናት በመከላከያ ሰራዊት ከፍተኛ የመክዳትና የመፈራረስ አደጋን እንደሚጋብዝ በእርግጠኝነት መናገር ይቻላል። እርግጥ ነው ይህ አንድነት የትግሉ ፍጻሜ ሳይሆን የመጠነ ሰፊ እና የተቀናጀ የትግል ጅማሮ ነው። መግለጫው እንደጠቆመው ወደፊት ድርጅቱ በዘላቂነት ለማጽናት የሚያጋጥሙ ውስጣዊና ውጫዊ ፈተናዎች አይጠፉም። ጠላት የሚሉት ኃይል ይህንን አንድነት ለመሸርሸር የማይፈነቅለው ድንጋይ የማይከፍተው አሉባልታ አይኖርም። ነገር ግን እነዚህ ግሳጼዎች አንድ አድርገውናል ብሎ ለህዝቡ ምስጋና ያቀረበው ድርጅቱ የህዝብን አደራ በላይ ላይ እስካለ ድረስ ማናቸውም ፈተናዎች አልፎ ለድር እንደሚበቃ ጥርጥር የለውም ብለዋል። ዛሬ የተበታተነው ተሰብስቧል፣ የተሰበረው ተጠግኗል። የጎንደር፣ የጎጃም፣ የወሎና የሸዋ ፋኖ የሚባል ልዩነት ተሰብሮ የአማራ ፋኖ በሚል አንድን የብረት ጡንቻ ተዋህደዋል። ይህ ክስተት ለኢትዮጵያ ፖለቲካ አዲስ ምዕራፍ፣ ላገዛዙ ደግሞ የመጨረሻው መጀመሪያ ነው። ትግሉ አሁን መልክ፣ ቅርጽና አቅጣጫ ይዟል። ኢትዮጵያ በልጆቿ አንድነት ልትታደስ፣ የፍትህ ፀሐይ ልትወጣ የቀረው ጊዜ እጅግ አጭር ይመስላል። የአማራ ፋኖ ብሔራዊ ንቅናቄ መመስረት በወታደራዊ መስክ ባመጣው ለውጥ ባልተናነሰ በፖለቲካና በስነ ልቦናው ዓለም ውስጥም የፈጠረውን ንዝረት እጅግ ግዙፍ ነው። አገዛዙ እስካሁን ድረስ በህዝብና በዓለም አቀፉ ማህበረሰብ ዘንድ ሲስቅበት የነበረው ዋነኛ ፕሮፓጋንዳው ፋኖ የተበታተነ መሪ የሌለውና ስርዓት አልበኛ ስብስብ ነው የሚለው ትርክት ነበር። ዛሬ ግን ያ ካርድ ተቃጥሏል። 7 አባላት ያሉት በዲፕሎማሲና በወታደራዊ ሳይንስ የተራቀቁ ታላላቅ ሰዎችን ያካተተ ገለልተኛ አካል ያዋቀረው ህጋዊ የማዕቀፍና ግልጽ መዋቅር ያለው ተቋም ወደ አደባባይ ሲመጣ የጠላት ፕሮፓጋንዳው ውሃ ቅዳ ውሃ መልስ ሆኖበታል። አሁን ጠላት የሚጋፈጠው ሽፍታም ሳይሆን ለሀገር ግንባታ የተዘጋጀን አማራጭ መንግስት ነው። በተለይ በዚህ ታሪክ መታጠፊያ ላይ የቴክኒካል ኮሚቴውና የአመራሮቹ ሚና ሲነሳ አንድ ልብ ሊባል የሚገባው ሀቅ ይኖራል። ሁለት የተለያዩ ሰዎች ማስታረቅ በራሱ ከባድ በሆነበት ዓለም በሺዎች የሚቆጠሩ የታጠቁ ኃይሎችን የሚመራ የራሳቸው የትግል ስልት ያላቸው ድርጅቶችን አዋህዶ ወደ አንድ ጠረጴዛ ማምጣት የላቀ የፖለቲካ ብስለት ውጤት ነው። መግለጫው ለጓዳዊ ግፊትና አንድነት ናፋቂዎች እናመሰግናለን ሲል ያወደሰው የፋኖ አባል ዛሬ ባለቤት ብቻ ሳይሆን የዚህ አንድነት ጠባቂም ጭምር ነው። ይህም የሚያመላክተው አንድነቱ ከላይ ወደ ታች የተጫነ ሳይሆን ከታች ከታጋይ ልብ ፈልቅቆ ወደ ላይ የደረሰ መሰረቱ የጠበቀ የህዝብ ንቅናቄ መሆኑን ነው። በሌላ በኩል ይህ አንድነት ለዲፕሎማሲው ትግል የከፈተው በር እጅግ ሰፊ ነው። እስካሁን ድረስም ዓለም አቀፍ ተቋማት፣ የውጭ መንግስታትና የሰብአዊ መብት ድርጅቶች የአማራን ጉዳይ ለመስማት ሲፈልጉ ማንን እንደ ወኪል እናናግር የሚል መከራከሪያ ነጥብ ያነሱ ነበር። ይህ ክፍተት ዛሬ ተደፍኗል። የአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ ህጋዊና ብቸኛ ተወካይ ሆኖ መቅረቡ የትግሉን አቅም ከጫካ ወደ ዓለም አቀፉ አደባባይ ያሸጋግረዋል። ይህ ማለትም የህዝብ ድምፅ በዲፕሎማሲው ጠረጴዛ ላይ የሚሰማበት፣ የዘር ማጥፋት ወንጀሎች በህግ የሚጠየቁበትና የሽግግር ጊዜ ይፋ የሚሆንበት መንገድ ጠራጊ ነው። በመግለጫው ላይ ለተጉሉ የላቀ ክብር አለን ተብሎ እንደተገለጸው ቀጣዩ ጊዜ ጭብጨባ ብቻም ሳይሆን
ስራ ጊዜ ነው። በተለይ ለመላው የአማራ ህዝብ፣ ለዲያስፖራውና ለሀገር ወዳድ ኢትዮጵያውያን የቀረበው ጥሪ የትግሉን ቀጣይ ምዕራፍ የሚወስን ይሆናል። ድርጅቱ ገንቢ ሚና እንዲጫወቱ ታሪካዊ ጥሪ እናቀርባለን ሲል በቀላሉ የሚታይ ጉዳይ አይደለም። ይህ አንድነት እንደ ህፃን ልጅ እንክብካቤ ይፈልጋል። ጠላት በውጊያ ያጣውን በሴራ ለማካካስ መሞከሩ አይቀርም ይላል። ስለዚህ አንድነቱ ከውስጥ ተልካሾች ወሬዎች፣ ካሉባልታና ከጥርጣሬ የመጠበቅ ኃላፊነት የህዝቡ ነው። አሁን የሚያስፈልገው ስሜታዊ ድጋፍ ሳይሆን በተቋሙ የተደገፈ የፋይናንስ የሎጂስቲክስ እና የሞራል ድጋፍ ነው። ዲያስፖራ ማህበረሰብ የተበታተነ ድጋፉን ወደ አንድ ማዕከላዊነት ቋት በማምጣት የንቅናቄውን የጀርባ አጥንት ማጠናከር ይጠበቅበታል። በመጨረሻም አንድነቱን ተከትሎ በወጣው መግለጫ የተጠቀሰው መልእክት ለጓደኛም ለጠላትም ግልጽ ነጥብ ነው። ለአማራ ህዝብ የትንሣኤ ብስራት፣ ለኢትዮጵያ የነጻነት ተስፋ፣ ለጨፍላቂው ስርዓት ደግሞ የስልጣን ዘመን ማክተሚያ ደወል ነው። የተበታተነ እጣት ፊትን ያክክ ይሆናል እንጂ አጥንትን አይሰብርም። ዛሬ ግን የተሰበሰቡ የፋኖ ክንድ የጠላትን አከርካሪ ሰብሮ የኢትዮጵያን ትንሣኤ ለማብሰር ተዘጋጅቷል። እያንዳንዱ ኢትዮጵያ በዚህ ታሪካዊ ወቅት ከዳር ቆሞ ተመልካች ሳይሆን የዚህ ታላቅ ለውጥ አካል መሆን የታሪክ ግዴታውን ሊወጣ ይገባል ይላል። በእርግጥ ጊዜው የአንድነት፣ ጊዜው የድል፣ ጊዜው የነጻነት ነው። የአማራ ፋኖ ብሔራዊ ንቅናቄ ዝም ብሎ በመሮጥ ወይም የፊርማ ስነ ስርዓት ብቻ ሳይሆን በኢትዮጵያ ትግል ታሪክ ውስጥ የጨዋታውን ህግ ሙሉ በሙሉ የሚቀይር ስትራቴጂካዊ ሽግግር ጭምር ነው። የዚህ አንድነት ፋይዳ በሶስት ዋና ዋና ምሰሶች ማለትም በወታደራዊ፣ በፖለቲካዊና በዲፕሎማሲያዊ መስኮች ስንተነትነው አገዛዙ ምን ያክል አስጨናቂ ሁኔታ ውስጥ እንደገባና የህዝቡ ትግል ምን ያክል ወደማይቀለበስ ድል እንደተሸጋገረ ፍንትው ብሎ ይታየዋል። በወታደራዊ ሳይንስ የአንድነት ሰራዊት አሸናፊነት የሚወሰነው በታጠቀው መሳሪያ ብቻ ሳይሆን ባለው የዛ አንድነት ወይም ዩኒቲ ኦፍ ኮማንድ ነው። እስካሁን የነበረው የፋኖ ትግል ምንም እንኳን ጀግንነት የተሞላበት ቢሆንም በተበታተነ የሽምቅ ውጊያ ላይ የተመሰረተ ሲሆን የአሁኑ አንድነት ግን ይህንን ታሪክ ይገለብጠዋል። ማዕከላዊ ሲኖር ደግሞ በጎጃም፣ በጎንደር፣ በወሎና በሸዋ የሚገኙ ኃይሎች በአንድነት ጊዜ በተቀናጀ ሰዓትና በተመረጠ ኢላማ ላይ ጥቃት መሰንዘር ይችላሉ። ይህ አገዛዙን ወታደራዊ የመበታተን ውስጥ የሚከት ይሆናል። ራይቱ የትኛውንም ግንባር ለመከላከል እንዳለበት ግራ ይጋባል። ኃይሉ ይበተናል፣ የመከላከል አቅሙም ይሽመደመዳል ይላሉ። ከዚህ ቀደም አንዱ አካባቢ የተረፈው ስንቅና ትጥቅ ለሌላው ለማድረስ መዋቅራዊ ችግር ነበር። አሁን ግን ሀብት የሚተዳደረው በአንድ ማዕከል ነው። የመረጃ ልውውጡ ፈጣን ይሆናል። ጠላት የሚሉት ኃይል ከአንዱ ቦታ ተነስቶ ወደ ሌላው ቦታ ሲንቀሳቀስ መረጃው በፍጥነት ለመላው የፋኖ መዋቅር ይዳረሳል። ጠላት የሚሉት ኃይል በሄደበት ሁሉ የሚጠብቀው እሳት ይሆንበታል ይላሉ። ይህ ፋኖን ከአማጻኝ ስብስብ ወደ መደበኛ ሰራዊት ቁመና ከፍ የሚያደርገው ነው። በፖለቲካው ዓለም ሲጠቀምበት የነበረው ትልቁ መሳሪያ ፋኖ ስርዓት አልበኛ ነው። መሪ የለውም፣ ህዝብን የማስተዳደር አይችልም የሚለው ፕሮፓጋንዳ ነበር። የዛሬው አንድነት ይህንን ትርክት ነቅሎ የሚጥል ነው። ፋኖ ራሱን በብሔራዊ ንቅናቄ ደረጃ አደራጅቶ መዋቅር ዘርግቶ እና ገለልተኛ ግልጽ የሆነ የፖለቲካ ፕሮግራም ይዞ ሲቀርብ ለህዝቡና ለዓለም የሚያሳየው ነገር ቢኖር እኔ ነጋገር መረከብ የሚችል አማራጭ መንግስት ነኝ የሚለውን ነው። ይህ በህዝቡ ዘንድ ያለውን መተማመን ከፍ የሚያደርገው ነው። የመንግስት ሰራተኛው፣ ነጋዴውና ምሁሩ ያለምንም ስጋት ከፋኖ ጋር እንዲሰለፍ የሞራል ጥንካሬ የሚሰጥ ነው ይላሉ። ማንኛውም የፖለቲካ ሂደቶች ቢመጡ አንድ የሆነ ኃይል ያለው ተደራዳሪነት አቅም ከተበታተነ ኃይል የሚወዳደር አይደለም። ፋኖ አሁንም የሚናገረው አንድ ድምጽ ነው። የሚጠይቀው አንድ ጥያቄ ነው። የሚቀበለው አንድ መልስ ነው። ይህ የፖለቲካ የበላይነት አገዛዝን ወደ ጠረጴዛ እንዲመጣ ወይም ስልጣኑን እንዲለቅ የሚያስገድድ ጉልበትን ይፈጥርለታል። የፋኖ አንድነት ማጣት ግን በዓለም አቀፍ መድረክ ትልቅ እንቅፋት ሆኖ ቆይቷል። አሜሪካ፣ የአውሮፓ ህብረት መሆኑን የተባበሩት መንግስታት ድርጅት የአማራን ህዝብ ወክለን የምናናግረው አካል የለም በሚል ሰበብ ሲያቀርቡ ነበር። አሁን ያ የዓለም አቀፉ ማህበረሰብ የተሰጠው ድርሻ አንድ ነው። ዲፕሎማቶች፣ ጋዜጠኞችና የሰብአዊ መብት ተቋማት የሚያናግሩት ህጋዊ አካል ተፈጥሯል። ይህ ማለት የአማራ ህዝብ ሰቆቃ፣ የዘር ማጥፋት ወንጀልና የፍትህ ጥያቄ በዓለም አቀፍ መድረክ በይፋ በተደራጀ መልኩ ይቀርባል እንደማለት ነው። በውጭ የሚኖሩ ኢትዮጵያዊ ድጋፉን ለማድረግ ሲፈልግ በቡድኖች የመከፋፈል ምክንያት ግራ ተጋብቶ የነበረ ሲሆን አሁን ግን የባንክ ሂሳቡም የድጋፍ መስመሩም የሎቢ ስራውም ወይም ሎቢንግ የሚሰራውም ወደ አንድ ማዕከል ይሰበሰባል እንደማለት ነው። ይህ በኢኮኖሚ የተደራጀ የዲፕሎማሲ አገዛዙን በውጭ ያለውን ተቀባይነት እንዲያሳጣና ማዕቀቡ እንዲጠነክሩበት ለማድረግ ወሳኝ ሂደት ይሆናል። በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ መመስረት እንዲሁ በስሜት የሚታለፍ ዜና ሳይሆን
በወታደራዊ መስክ አንዱን ያጠነከረ በፖለቲካው መስክ አማራጭ መንግስትነቱን ያረጋገጠ እናም በዲፕሎማሲያዊ መስክ የዓለም ጆሮ ያገኘ ግዙፍ ኃይል መፈጠሩን የሚያበስር ነው። አሁን ኳሱ ያለው በአገዛዙ ሜዳ ሳይሆን አንዱ ነው በተነሳ የፋኖና የህዝብ እጅ ላይ ነው። ይህ አንድነት የድል ጉዞን አሳጥሮ የኢትዮጵያን ትንሳኤ የሚያፋጥን ወርቃማ ቁልፍ እንደሚሆን የሚተነቡ አካላት ተበራክተዋል። የተከበራችሁ የሚዲያችን ቤተሰቦች እንግዲህ የጉዳዩን ጥልቀትና ስፋት በዚህ መልኩ አይተነዋል። ዛሬ የተሰማው ዜና ዝም ብሎ የድርጅት መመስረት ዜና ሳይሆን ዛሬ የታየው የኢትዮጵያ የፖለቲካ አቅጣጫ ከጥፋት ወደ ተስፋ ከውድቀት ወደ ድል የሚቀየርበት የታሪክ ምዕራፍ ነው። ላለፉት 2 ዓመታት ልቦች በጭንቀት አይኖች በእንባ ሲሞሉ ከርመዋል። ወንድም ከወንድሙ ጋር ምን አጣላው ተብሎ ተብሰልስሏል። ዛሬ ያ የጭንቀት ደመና የተገፈፈ መስሏል። በጎንደር፣ በሸዋ፣ በጎጃምና በወሎ ተነጣጥሎ የነበረው ልብ ዛሬ በአማራ ፋኖ ብሔራዊ ንቅናቄ ጥላ ስር አንድ አካል አንድ ልብ ሆኗል። ይህ አንድነት ለጠላት ግልጽ መልእክት አለው። የከፋፍለ ግዛ ዘመን አብቅቷል። ወንድማማቾች ደም መነገድ አብቅቷል የሚሰኝ መግለጫው በግልጽ እንደገለጸው ይህንን አንድነት የሚፈታተኑ ጠላቶች በርካቶች ናቸው። ከውስጥም ከውጭም ሴራዎች ይኖራሉ። ለዚህም የዚህ አንድነት ጠባቂዎች መላው ህዝብ ናቸው። ከዚህ በኋላ ለሚነዛ ሉባልታ ጆሮ መንፈግ ተገቢ ነው። በምትኩም የተፈጠረውን አንድነት በገንዘብም በእውቀትም በሞራልም እንዳይን ብሌን መጠበቅ ተገቢ ይሆናል ብሏል። አሁን ኳሱ ያለው በህዝቡ ሜዳ ነው። ፋኖም የቤት ስራውን ሰርቷል። አንዱን ቀርቧል። ለመከላከያ ሰራዊቱም ክቡን የሰላምና የክብር እጅ ዘርግቷል። ቀሪው ድርሻ የህዝብ መሆኑን በመጥቀስ እንሰናበታለን። ለአሁኑ በዚህ እናበቃለን። በሌላ ተመሳሳይ መሰናዶ እስክንገናኝ ጤና ይስጥልን።